ልምዶች ህይወት ይገነባሉም ያፈርሳሉም። ልማዶች ውጤት ላይ ተጽዕኖ እንዳላቸው ሁሉ ውጤቶችም ልማድ ላይ ተጽዕኖ ይፈጥራሉ። ግን ዛሬ ላይ ታዳጊዎች ከጥሩ ልማዶች ሆን ብለው የሚሸሹ ይመስል መጥፎ ልማዶች ላይ ተጠምደው ታያቸዋለህ። ስለዚህ በዚህ ቪዲዮ በዋናነት በራስ መተማመንን እየደረመሱ ያሉ 5 ልማዶችን አስምሬ አወራለሁ። እነዚህን 5 ልማዶች ከህይወት ካስወገድክ በራሱ የሚተማመን ያበደ ያራዳ ልጅ ትሆናለህ ብቻ ሳይሆን በጣም የተሻለ ህይወት መኖርም ትጀምራለህ። ኦኬ ጀመርነ። አንደኛ፣ በጣም ብዙ ጊዜ በቤት ውስጥ ማሳለፍ። አብዛኛውን ጊዜ ቤት ውስጥ ቁጭ ብለህ ከስክሪን ጋር ስትፋጠጥ በህይወት የገጠሙ ትናንሽ ችግሮች በጠቅላላ ህይወትን ሊቆጣጠሩ መስለው ይታዩዋል። ግን ትንሽ ብትወጣ፣ ትንሽ ስፖርት ቢጤ ብትሰራ፣ በአካባቢ ያሉ ሰዎችን ትንሽ ብታወራ ችግሮች ምን ያህል ጩጬ እንደሆኑ መረዳት ትችላለህ። የገጠመ ማንኛውም ነገር ያለም ፍጻሜ እንዳልሆነ ታውቃለህ። ራስህን በአራት ግድግዳ አጥረህ ከፀሐይና ከሰው ሀሳብ ርቀህ ስትቀመጥ ችግርህን እንዳለም ፍጻሜ አድርገህ ለማቅረብ በጣም ቀላል ነው። ይሄ ፊዚካሊም ሳይኮሎጂካሊም ድራማቲካሊም በራስ መተማመንን አፈር ነው የሚያበላው። የሰው ልጅ ዲዛይን የተደረገው ከቤት ውጪ ለመኖር ነው። ራስህን ከተፈጥሯዊ ስርዓት ባራክ ቁጥር በአይምሮም በሰውነት አቋም ደረጃም መጥፎ ስሜት እየተሰማ ይሄዳል። ስለዚህ ተነሳና ወደ ደጅ ወጣ በል ሰውየው። ሲጀመርም አበባ የሚመሳስሉት ቸከሶችም እዛው ናቸው እኮ። ሁለተኛ፣ የማህበራዊ ሚዲያ ሱስ። ሶሻል ሚዲያ ስሜታዊና አጥፊ እንድትሆን ከማድረጉም በላይ አይምሮህን ያነደዋል። ልክ እንደ ዞምቢ ነው የሚያስኬድ። የዚህ ሱስ ማህበር አባል ስትሆን በጋዱ ዓለም ልታገኙ የምትችለውን እውነተኛ አካላዊና ስነልቦናዊ ጤንነት ርካሽ በሆነው የዲጂታል ዓለም ደስታ የሚመስል ነገር እንድትለውጠው ያደርግሃል። በዚህ ዘመናዊ ክፍለ ዘመን የምትኖር ወጣት ስትሆን ደግሞ ሁሉም ነገር ዲጂታል ነው፣ የእውነተኛው ዓለም ኮፒ እና በጋዱ ዓለም የሆነ ነገር የምትሰራበት እንደ ጠንከር ያለ ውይይት፣ ሴት ልጅ መቅረብ ወይም ምቾት የማይሰጥ አጋጣሚ በግድም ቢሆን ሲመጣ ጊዜ አይነ ፍጥጥ ጥርስ ግጥጥ ሆነ ትደርቃታለህ። ምክንያቱም ራስህን ምቾት በሚመስል ቀላሉ የዲጂታል ዓለም ውስጥ እንድትደብቅ ፕሮግራም አድርገሃል። ቀላልና ርካሽ የዲጂታል ዓለም እያለልህ የሆነ ከባድ የአካል ብቃትና እንቅስቃሴ የሚጠይቅ ነገር በመስራት እንዴት ራስህን ታሸብራለህ አይደል? ምን ለማለት እንደፈለግኩ ገባ አይደል? ሶስተኛ፣ በራስ መተማመንን ለመገንባት ሴቶችን እንደ ግብአት መጠቀም። ይሄ ሁልጊዜ የሚፈጠር ነገር ነው። ወንዶች የሆነች ሴት መልሳ እንድትወዳቸው ማድረግ ባለመቻላቸው ድብርትና ውድቀት ውስጥ ይገባሉ። የሚወዷት ልጅ እምቢ ስትላቸው ጠቅላላ ሙዳቸው ከቀሪው ሳምንታቸው ጋር የሀገር ይከነታል። ይሄ በዙሪያችን ያለ በጣም ትልቁ ስህተት ነው። እናንተ ወጣት ወንዶች ልትረዱት የሚገባው ነገር በራስ መተማመናችሁና ለራሳችሁ የምትሰጡት ግምት ዴት ባደረጋችኋቸው ሴቶች ቁጥርና መልክ የሚለካ ከሆነ መቼም ቢሆን እውነተኛ በራስ መተማመንም ሆነ ማንነት አይኖራችሁም። በራስ መተማመንህ ጊዜያዊ ከመሆኑም በላይ ባለቤቱ ሌላ ሰው ነው። የአንተ ማንነት በሴቷ ሙድና ዴት ላርገው አላርገው በሚል ምርጫዋ ላይ የተንጠለጠለ ነው የሚሆነው። ይሄ ራስን ማታለል እንጂ ትክክለኛ በራስ መተማመን አይደለም። የፈለገ ታዋቂ ባለሀብት መልካም ብትሆን መቼም ቢሆን ከሴቶች ጋር 100% የስኬት ጉዞ ሊኖርህ አይችልም። ስለዚህ መውደቁ በማይቀር ነገር ላይ በራስ መተማመንህን ማንጠልጠል ሞኝነት ብቻ ሳይሆን ቂልነትም ጭምር ነው። የፈለገ ቢሆን እንደ ሴቶች ፍላጎት ባለ ተለዋዋጭ መሰረት ላይ ገንብተህ ቋሚ የሆነ እርካታ ልታገኝ አትችልም። አራተኛ፣ ራስን ከሌላ ሰው ጋር ማወዳደር። ይሄ ትንሽ ክላሽ የሚያደርግ ሊመስል ይችላል። ምክንያቱም ከዚህ በፊት ቲክቶክ እና ኢንስታግራም ላይ የሚበላቀጡ ሴቶች ከፎቶ ወይ ከቪዲዮአቸው ስር ጽፈው ታይተከው ይሆናል። ግን ደግሞ እውነት አላቸው። ራስን ከሌሎች ሰዎች ጋር ልታወዳድርበት የማይገባው ምክንያት እያንዳንዱ ሰው የተለያየ ዓላማና የህይወት መንገድ ስላለው ነው። ራስን በትክክል ክሎን ወይም ኮፒ ካላደረክ በቀር የአንተን ህይወትና ዓላማ በፍጹም መመሳሰል የሚኖር ተነጻጻሪ ሰው ልታገኝ አትችልም። በእኛ ማህበረሰብ አንዳንድ ወላጆች ልጃቸውን ከሰፈር ልጅ ወይ ከዘመድ ልጅ ጋር ሲያወዳድሩት ይታያል። እንትናን አታየውም? እሱ ባንተ እድሜ ምን እንደሚሰራ፣ እንዴት ጎበዝ ተማሪ እንደሆን፣ እንዲያጋሊ አትሆንም ምናምን ይሉሃል። በእርግጥ በእነሱ ቤት አንተን ለማነሳሳት ብለው ነው። ዳሩ ግን በተቃራኒው አንተን ከሱ እያሳነሱ ወይም ከሱ አንጻር የአንተን በራስ መተማመን እየሸረሸሩ መሆኑን አላስተዋሉትም። ራስህን ከሌሎች ሰዎች ጋር በምታነጻጽርበት ወቅት ያንተ ህይወት ልክ እንደነሱ አይነት እንደሆነ አድርጎ የማሰብ ስህተትን እንዲሁም ህይወትህን ልክ እነሱ በሄዱበት መንገድ ብትሄድ ማስተካከል የምትችል ያህል ቀላል መስሎ ይሰማሃል። ዳሩ ግን ህይወት ከዚህም በላይ ውስብስብ ናት ማይ ፍሬንድ። በቃ ወደ አምስተኛ እንሂድ። አምስተኛ፣ በህይወት ላይ ማንቀላፋት። ስኑዝ ዩሉዝ ሲባል ሰምተህ አታውቅም? እውነት ነው። ልክ ራስን ከሌላ ሰው ጋር እንደማነጻጸር ሁሉ ሰዎች አብዛኛውን ጊዜ በራስ የመተማመን መንፈሳቸውን በህይወታቸው ካገኟቸው ስኬቶችና ካስከተሏቸው ለውጦች ይቃርማሉ።
ወደ ዓላማ እና ስኬት ብለ ወደ አስቀመጥከው ነገር በዘገምተኝነት በተጓዝኩ ቁጥር በሰራው ነገር የመኩራትና የመርካት ነገርህም በዛው ልክ ዘገምተኛ ይሆናል። ፕሮግረስ ለመፍጠር በተንቀራፈፍክ ቁጥር የፈለክበት ቦታ እንዳልደረስክ ደጋግመ ያስታወስክና በቅርቡም እንደማትደርስ ያመንክ ትመጣለህ። በራሱ የማይተማመን ድክም አይነት ሰው ስሜት እንዲሰማ ያደርጋል። ለየትኛውም ታዳጊ ልነግረው የሚፈልገው ነገር ቢኖር ተንቀሳቀስ ነው። ወደፊት እስከሆነ ድረስ መውደቅም እርምጃ ነው። ይሄን ይመስላል እንግዲህ ውዱ ደቀ መዝሙሬ። እስቲ ጠቅለል ላድርግልህ፣ ምክንያቱም ምናልባት አንተ እኮ አታፍርም። ቪዲዮ ተጀምሮ እስኪያልቅ ስለጡት እያሰብክ ይሆናል። ያው መጥፎ ነገር አይደለም፣ ምንም ትወዳለህ እሱ እንኳን። በቤት ውስጥ ብዙ ጊዜ ማጥፋት፣ አንደኛ የማህበራዊ ድረገጽ ሱሰኛ መሆን፣ ሁለተኛ በራስ ለመተማመን የሴቶችን ይሁንታ መጠበቅ፣ ሶስተኛ ራስን ከሌላ ሰው ጋር ማወዳደር፣ አራተኛ አንተ እንኳን ከዚህ የተሻልክ ሰው ነህ እመነኝ። በህይወት ማንቀላፋት ደግሞ አምስተኛው ነው። በተረፈ ሌሎች ቪዲዮዎቼንም ዞር ዞር ብለህ ማየት እንዳትረሳ። ላይክ እና ሰብስክራይብ ላንተ አይነገርም። See you soon. Mike out.